ለ1447ኛው የረመዳን ጾም እንኳን አደረሳችሁ ማለት ፈልጋለሁ። ለ1447ኛው ረመዳን ጾም እንኳን አደረሳችሁ። አባያጄጄ ነበለው ተሻው አልሀውድ እስላማዊ ማህበር ከተመሰረተ 1 አመት ነው ወይም አምና ጥር 25 አካባቢ ነው የተመሰረተው። ሀውድ እስላማዊ ማህበር ሲመሰረት ብዙ አላማዎችን አንግቦ ነው። በዋናነት ምስኪኖችን መደጎም፣ መርዳት፣ መስጂዶችን መካደም፣ ከተማችንም በዙሪያ በወረዳውም ያሉ አቅመ ደካሞችን በተሻለ መጠን ማህበረሰቡን አመራሩን አስተባብሮ መርዳት መደገፍ ነው። የበጎ አድራጎት ማህበር ነው። በማዕከላዊ ኢትዮጵያ ክልል እውቅና አግኝቶ የተመሰረተ ማህበር ነው። ከዛ ባለፈ እኛ ማህበረሰብ ከረጅም ጊዜ ጀምሮ ሲፈጠር ጀምሮ ከራሱ ጋር አብሮ የሚኖር የመረዳዳት እሴት አለ። ይህን የመረዳዳት እሴቱን በተለያየ መልኩ አጠናክሮ እየቀጠለ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ከዚህ ማህበረሰብ የወጡ ከተማችን ላይ በርካታ የበጎ አድራጎት ማህበራት አሉ። ከዛ ውስጥ አልሀውድ አንዱ ነው። አልሀውድ ይህን የማህበረሰቡን እሴት ይህን የማህበረሰቡን ተያይዞ የመጣውን እየቀጠለ ያለ ረጅም ጊዜ እየቀጠለ ያለውን የመረዳዳት እሴት ያው አጠናክሮ ለመቀጠል የተደራጀ በወጣቶች እንዲሁም እዚህ አካባቢ መስጂድ አካባቢ ባሉ ሰዎች የተደራጀ የበጎ አድራጎት ማህበር ነው። ይህ ማህበር ከተደራጀ አጭር ጊዜ ባልሳሳት ከ1 አመት አይበልጥም። አሁን ይሄ ሁለተኛ ዙር ይመስለኛል እየሰጡ ያሉት ነገር፣ ግን ደግሞ እንቅስቃሴያቸው የሚያደርጉት እንቅስቃሴ የሰከነ ምስኪን ተኮር የሆነ ስራና የሆነና ያው በጣም ልምድ እንዳለው ማህበር ነው እየተንቀሳቀሱ ያሉት። እንግዲህ አምና የመጀመሪያውን አድርገናል። ዘንድሮ ሁለተኛ ዙራችን ነው። ለምስኪኖች የረመዳን አስቤዛ እንግዲህ ያው ጾመው ውለው ጾመው ማደር የለባቸውም በሚል ማህበረሰቡን አስተባብረን ውጭም ያሉ እዚህ ከተማችን ውስጥ ያሉ የከተማው ተወላጆች እንዲሁም ወረዳችንም ላንፉር አካባቢ ያሉ ሰዎች የበኩላቸውን አስተዋጽኦ አድርገው ቢያንስ ዛሬኛ የ160 ምስኪን ነው ያዘጋጀን ነው። ለ160 ምስኪኖች 25 ኪሎ 1 ሊትር ዘይት እና የተወሰነ ቴምር ያዘጋጀንበት ሂደት አለ። ኢንሻአላህ ይሄ በጎ ተግባር በደንብ ተጠናክሮ ይቀጥላል። በማህበራችን በኩል የዘንድሮ ለየት የሚያደርገው አልሀውድ እስላማዊ ማህበር ብቻውን አይደለም የተንቀሳቀሰው። ህብረት፣ አንድነት በጣም ስለሚያስፈልግ እዚህ ከተማ ውስጥ እንዳቅማችን የሚባል ሌላ የበጎ አድራጎት ማህበር አለ። ስለዚህ ከእንዳቅማችን ጋር የጋራ አድርገን ነው ይሄንን ቻሌንጅ በህብረት ነው የሰራነው። አልሀውድ እስላማዊ ማህበር ከእንዳቅማችን የበጎ አድራጎት ማህበር ጋር በመተባበር ነው የሚለው ፓኬጁ። ስለዚህ እንደዛ አድርገን ነው ዘንድሮውን፣ ምክንያቱም ያው አንድ አይነት ሰው ነው የምንጠይቀው። በተለያየ መልኩ ከምንጠይቀው በጋራ ሆነን ለጋራ ጥቅም እንስራ በሚል ነው ለሚያደርጉት እንቅስቃሴ። መጀመሪያ ያው እንደ ከተማ አስተዳደር በጣም አድርገን እናመሰግናለን። ይህን ስንል ዝም ብለን አይደለም። እንደ መንግስትም በአሁን ባለው ሁኔታ ያው አንድ ሰው ተኮር ሆነን መስራት መቻል አለብን ብሎ አቅጣጫ ተቀምጦ እየተሰራ ያለበት ሁኔታ ነው ያለው። ከዚህ ዓላማ ጋር ቀጥታ የሚገናኝ ዓላማ ይዘው ነው የተነሱት የአልሀውድ በጎ አድራጎት ማህበርና እኛ የጎደለውን እኛ ከምንሰራቸው ስራዎች የጎደለውን እየሞሉ ያሉ ስለሆነ ያው ከኛ ጋር ተቀናጅተው የሚሄዱበት ሁኔታ ነው ያለው። ከዚህ ጋር ተያይዞ አሁንም ባለው ሁኔታ በተለይ ይሄን ምስኪን እያየን በርካቶቹ ቤታቸው ተቸግረው እያየን እኛ ደግሞ በቤታችን ካለን ከሚተርፈን ሳይሆን ካለን ቆርሰን እየሰጠን ካልሆነ በስተቀር አንድነታችን ያው እምነታችን የሚያዘው ኡስታዞቻችን የሚያስተምሩን ተረዳዱ፣ ቆርሳችሁ እርስ በርስ ተደጋግፋችሁ ብሉ ነው የሚሉን። ስለዚህ ከዚህ ጋር ተያይዞ ሁላችንም በጣም በርካታ ምስኪኖች አሉ። ከዚህ ጋር ተያይዞ ይሄን ማህበር በመደገፍ በደንብ ሁሉም ሰው መሳተፍ መቻል አለበት። አባል ማፍራት ላይ በደንብ መጠናከር መቻል አለባችሁ። ይሄ በጎ አድራጎት ማህበር እኔ እስካሁን ድረስ ዛሬ ሁለተኛ ዙር ነው። በሁለቱም ዙር አጋጣሚ ሆኖ ተሳትፈናል። ከዚህ ጋር ተያይዞ ጥሩ ስራ እየሰራ በተለይ የረዷቸው ያሉ ሰዎች እጅግ በጣም ምስኪን የሆኑ ቤት የቀሩ ሰዎች እንደመሆናቸው መጠን ከጎናቸው ብንቆም በርካታ ምስኪኖችን ሊያግዙ ሊደግፉ የሚችሉበት አቅም መፍጠር እንደምንችል ሁላችንም መረዳት መቻል አለብንና በእኛ በኩል እንደ መንግስት እንደዚህ አይነት በተለይ ቅን አስተሳሰብ ኖሯቸው ደሃ ተኮር ሆኑ ሰው ተኮር ነው ለሚሰሩ የበጎ አድራጎት ማህበራት እንደ መንግስትም ያው ሁሌም ከጎናቸው እንደምንደግፋቸው ለማረጋገጥ ነው።
እኛ በጣም ደስተኛዎች ነን። ደስ ብሎናል። እንግዲህ በድጋሚ አበጀጀን በለው ተከሻው ያሽክራል ለአዲሺ 440 ሰዓት የሆነ ረመዳን ላይ ጀነጎች አልሐምዱሊላህ ሁሉም ሰብ እነ ሐለታ ገድፎ ተረቢ ሁሉም ካይ አኩ የወደቁ ሁሉም ካይ ቀልም ወደሉም ለዚህ ጋር ለተመከ ይጀጃኔግስ ረሱል ተዓላ ሰላም አላህ ባላም ባሎ ክሱሙ ይሄን ተረክኛም በጩቻዬ በዜጋጉ በተመኩ ሰብጀት ባላም ባሉ ነብዩ አለይሂ ሰላቱ ሰላም ስለዚህ ላልኩ አላህ Subhanahu Wa Ta'ala በነብዩም ባሎን ይላል ረሱል አለይሂ ሰላቱ ሰላም አላሁ ፊ አውኒ العبد ما كان العبد في عونك አላህ ያልአደባሪያ ይረዳያን አካባቢን የነስራያን ያታይ ውስጡ ደካማ በትረዳ ያላን በተቀመ ያላን ባሎን ረሱል አለይሂ ሰላቱ ሰላም ላልታይሉሃ ሁሉም ካይ ግዝም ያለና በምንም ያለና በንግድራምም ያለና በግብርናም ያለና በመንግስት ሰራተኝነትም ያለና ሁሉምና ልልታይ ላጥናክሮት ግዝበሎት አለቢና ይላው ኢንሻአላህ አላህ እነ ልታይ ሚትራራውቶ ነይ ፈየግዛላኝ አነምኮ ከንቲባና መንግስትን ባይትን ወለህነ ግዝን ካለ ግዝ ያድራጆተንም ወንንም ፈየግዘከ ይወዱናን አላህ ትደብልኒ ሙይንደር ሉሉማ አደረ ይላው ግዝ ቢነብሩ ኢታሚ ሂለከተዩ በሰግዝምና በሰባላ ነቢኤት ሁሉማ በሳ አይነ ከንደሩ አይነ ኩዋሉ ኢሌኒ ጩቻቸው ሉሉማ በሰጋራ በሰባላ hay በሰኪሳ አደራ ይላው ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም